ወገኖች እንደምን አደራችሁ? ክብር ለጌታ ይሁን። በጣም ዳና ነኝ። ለኛ ዋጋ ያላቸውን ነገሮች ለመጠበቅ ብዙ ጊዜ እናጠፋለን። በጣም ይጠቅሙናል የምንላቸውን ነገሮች ለመጠበቅ ብዙ ጊዜ እናጠፋለን። ለምሳሌ ቤቶቻችንን እንቆልፋለን፣ ስልኮቻችንን በፓስወርድ ወይም በይለፍ ቃል እንቆልፋለን፣ ለመኪኖቻችን መድህኑን ኢንሹራንስ እንገባለን፣ የባንክ ሂሳባችንን እንጠብቃለን፣ ዴቢት ካርዳችንን እንጠብቃለን። ወደ ማንም አልፎ እንዳይሰጡ እናደርጋለን። ለምን? አደገኛ ስለሆነ። ያው ብዙ ሌቦች ብዙ የሚያጠፉ ስላሉ እንጠብቃለን። እነዚህ ውጫዊ ነገሮች በእርግጥም መጠበቅ ያለብን ነገሮች ቢሆኑም ሴኪዩርድ ማድረግ መጠበቅ ያለብን ነገሮች ናቸው። ግን ከነሱ የበለጠ መጠበቅ ያለብን ትልቅ ነገር ደግሞ አለ። እነዚህ ውጫዊ ነገሮች ናቸው። ነገር ግን በውስጣችን የህይወታችንን አቅጣጫ በቃ መወሰን የሚችል ነገር መጠበቅ ያለብን ነገር አለ። የሄድንበትን የሚሄድ የገባንበትን የሚገባ ወይም በውስጣችን የሚኖር መጠበቅ ያለብን ነገር አለ። ምንድነው ብላችሁ ታስባላችሁ? ልባችን ምሳሌ 4 ከቁጥር 20 እስከ 27 ልብን መጠበቅ በሚል ሐሳብ ነው እንግዲህ ዛሬ የምንነጋገረው። ልብን መጠበቅ ህይወትን ለመምራት በጣም አስፈላጊ ነገር ስለሆነ ምሳሌ ምዕራፍ 4 ከቁጥር 20 እስከ 27 ያለውን ይህንን ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይኔ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ። ዓይኖች አቅንቶ ይዩ፣ ሽፋሽፍቶችም በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ ይላል። እግርህንም ከክፉ መልስ ይላል። እንግዲህ ይሄ የምሳሌ መጽሐፍ የእግዚአብሔር ሕዝብ በተለይ ደግሞ ወጣቶች በእግዚአብሔር አገዛዝ ስር በጥበብ እንዲኖሩ ለማሰልጠን በዋነኝነት በሰለሞን የተጻፈ የጥበብ ስነ ጽሑፍ ነው። ከምዕራፍ 1 እስከ ምዕራፍ 9 ያሉት ክፍሎች እነዚህን እንደ አጫጭር አባባሎች ብቻ መመልከት የለብንም። አንድ አባት ልጅ በስንፍና እንዳይኖር በጥበብ እንዲኖር ከምንም ነገር ጥበብን እንዲመርጥ የሚመክረውን የአባትነትን ምክር የምናይበት ነው። የአባትነትን ምክር ነው የሚመክረው ማለት ነው። ያው በዚህ አሁን ባነበብነው በምዕራፍ 4 ላይ አንድ አባት በከፍተኛ ጥንቃቄ እየተማጸነ ለልጁ ሲናገር የሚያሳይ ክፍል ነው። በከባድ ትዕዛዝ ሳይሆን በጣም እያዘዘ ሳይሆን ጥልቅ የሆነ ፍቅር እያሳየ የሚለምን የሚመስል ክፍል ነው ማለት ነው። እንግዲህ በእርግጥ ቋንቋው በኋላ እየበረታ ይሄዳል፣ ወደ ትዕዛዝ እየተቀየረ ይሄዳል። ለምሳሌ ስማ፣ ጠብቅ፣ አትለይ፣ አርቅ፣ ተመልከት፣ አቅና፣ ዘወር አትበል የሚሉ ቃላቶችን ደግሞ እንመለከታለን። እነዚህ እየጠነከረ መሄዱን የሚያሳይ ነው ማለት ነው። ጥበብ ረቂቅ ጽንሰ ሐሳብ ናት። ጽንሰ ሐሳብም ናት፣ ረቂቅ ናት፣ ግን ደግሞ በተግባር የምትገለጥ ናት። በሰውነት ክፍሎቻችን በአካሎቻችን ብልቶች የምትታይ ናት። ጥበብ ዝም ብሎ ብቻ ሐሳብ ብቻ አይደለችም። ጥበብን በአእምሮ ውስጥ ያለች አድርገን መሳል ብቻ የለብንም። ጥበብ በተግባር የምትገለጥ ናት። ጥበብ በሰውነት ክፍሎቻችን የምትታይ ናት። ጥበብ ስለዚህ ጥበብን መቀበል፣ ለምሳሌ ጆሮ ከዓይን ጋር አገናኝቶ ጥበብን ስለመቀበል ይናገራል። ልብን ስለመጠበቅ ይናገራል። ልብ ስለዚህ መላ ህይወታችንን እንግዲህ የሚመራ የህይወታችን ምንጩ
ልብ ነው። ስለዚህ ህይወት ደግሞ ከምንጩ የሚፈስ ወንዝ ነው ማለት ነው። ከምንጩ የሚፈስ ወንዝ ነው ህይወት። ይህ ምንጭ ልብ ነው፣ ከሱ የሚፈስ ወንዝ ነው። እግዚአብሔር የህይወታችንን ጉዞ በልባችን ሁኔታ ውስጥ ስለሚመራው የውስጥ ማንነታችንን በጥንቃቄ መጠበቅና በእርሱ ጥበብ ውስጥ በንቃት መመላለስ አለብን። ልባችንን መጠበቅና በታቀደ መንፈሳዊ አቅጣጫ መኖር ያለብን ለምንድን ነው? የመጀመሪያው ነጥብ መላውን ህይወታችንን መላው ህይወታችን ማለት ነው፣ መላው ማንነታችን ከእርሱ ከልብ ስለሚመነጭ ልባችንን መጠበቅ ያለብን። መላው እኔነታችን፣ መላው ህይወታችን ከእርሱ ስለሚመነጭ ልባችንን መጠበቅ አለብን። ቁጥር 20 እስከ 23 ይህንን ነው የሚናገረው። ቁጥር 20 እስከ 23ን ላንብብ። ከዓይኔ አታርቃት፣ በልብህም ውስጥ ጠብቃት፣ ለሚያገኟት ህይወት ለስጋቸው ሙሉ ፈውስ ነውና። አጥብቀ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና። አጥብቀ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና ይላል ቁጥር 23 ላይ። እንግዲህ በመጽሐፍ ቅዱስ ውስጥ ልብ ዝም ብሎ ስሜት ብቻ አይደለም፣ የህይወት መቆጣጠሪያ ማዕከል ነው። የህይወት መቆጣጠሪያ ማዕከል ነው። አእምሮን የሚቆጣጠራል፣ ፈቃድን ይቆጣጠራል፣ ፍላጎታችንን፣ መሻታችንን ሁሉ የሚቆጣጠር መቆጣጠሪያ ነው ልብ። ለዚህ ነው አጥብቀ ጠብቅ የሚለው። አጥብቀ የሚለው ቃል ራሱ ምን ማለት ነው? ቅድሚያ መስጠት ያለብን ጉዳይ፣ አማራጭ የሌለው ነገር ማለት ነው። አጥብቀ አማራጭ የሌለው ጉዳይ ማለት ነው። በቃ ትልቅ አጽንዖት ሰጥቶት ነው አጥብቀ የሚለው። እንግዲህ ምስሉ የውሃ ምንጭ የሚለውን ነገር ሁላችን የምናውቅ ከሆነ ምንጭን መቼም የማያውቅ ሰው አይኖርም ብዬ አስባለሁ። ምንጭ አይታችሁ ታውቃላችሁ። ምንጭ ይፈሳል ማለት በጣም ይሞላል። እዛ በሚመነጭበት ቦታ ላይ የሆነች ጉድጓድ ትኖራለች። እዛ ይመነጭና ይሞላል። ሲሞላ ወደ ታች ይፈሳል። ከዛ ወንዝ ይሆናል። ወንዝ እየሆነ ይሄዳል። ያ ምንጩ ቆሻሻ ከሆነ ምንጩን ካበላሸ ነው ከበከል ነው ምን ይሆናል? ወንዙም የተበከለ ይሆናል። በቃ ወንዙም የተበከለ ይሆናል ማለት ነው። ስለዚህ ምንጩ ልባችን ነው። ልባችን ከተበከለ፣ ልባችን ከቆሸሸ በቃ ሌሎች ነገሮች በሙሉ የሰውነታችን ነገሮች በሙሉ ይቆሽሻል። አስተሳሰባችን ይቆሽሻል፣ አነጋገራችን ይቆሽሻል፣ አካሄዳችን ይቆሽሻል። ሁሉ ነገራችን ነው የሚቆሽሸው። ምክንያቱም ወደ ውስጥ የምናስገባው ነገር የትኛውንም ነገር የምንሰማውን፣ በጆሮ የምንሰማውን፣ በአይን የምናየውን የትኛውንም ነገር ወደ ልባችን ነው የምናስገባው። ልባችን ደግሞ ነገራችንን በሙሉ የሚቀርጽ ነው። ወይ ቆሻሻ ከሆነ አቆሽሾ ቀርጾ ያወጣዋል፣ ወይ ደግሞ ንጹህ ከሆነ ንጹህ አድርጎ ያወጣዋል። ለዚህ እኮ ነው ሉቃስ 6:45 ላይ በልብ ሞልቶ ከተረፈው አፍ ይናገራልና የሚለው። በልብ ሞልቶ ከተረፈው አፍ ይናገራልና። አፍ የምናገረው በልብ የሞላውን ነው። ምንጩ ሲሞላ ነው ወንዙ የሚፈሰው። ስለዚህ ወንዙ ምን አይነት ወንዝ ይሆን? የቆሸሸ ወንዝ ከሆነ ምንጩ ልብ ቆሽሿል ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይም እንደዚህ ይላል፣ ክፉ ሐሳብ፣ መግደል፣ ማመንዘር፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ከልብ ይወጣሉና ይላል። እነዚህ በሙሉ ከልብ ይወጣሉና ከቆሸሸ ልብ የሚወጡ ነገሮች ናቸው። ስለዚህ ወገኖቼ በጣም ለልባችን ጥንቃቄ ማድረግ ያለብን ነገር ነው። ለልባችን ጥንቃቄ ማድረግ ያስፈልጋል። እንግዲህ የምናየውን፣ የምንሰማውን፣ የምናሰላስላቸውን ነገሮች
የምንመኛቸውን ነገሮች ሁሉ እነዚህን ትርጉም ያላቸው የሚያደርገው ልባችን ነው። ስለዚህ ልባችን ነው የሚቀርጻቸው። ምን እንዲመስሉ ለእግዚአብሔር ክብር የሚሆኑ ይሁኑ፣ ለሰዎች ጋር ባለን ግንኙነት ጠቃሚ የሚሆኑ ይሁኑ፣ ወይ ደግሞ ሰዎችን የሚያንጹ ይሁኑ፣ ይህንን ሁሉ የሚቀርጸው ልባችን ነው። ስለዚህ ልባችንን አጥብቀን እንጠብቅ። እግዚአብሔር የሕይወታችንን ጉዞ በልባችን ሁኔታ ውስጥ ስለሚመራው የውስጥ ማንነታችንን በጥንቃቄ መጠበቅና በእርሱ ጥበብ ውስጥ በንቃት መመላለስ አለብን። ልባችንን መጠበቅና በታቀደ መንፈሳዊ አቅጣጫ መኖር ያለብን ለምንድን ነው? ሁለተኛ፣ ንግግራችንን መቆጣጠር ያለብን ጠማማ ልባችንን የሚገልጥ ስለሆነ ቁጥር 24 እስከ 25 ቁጥር 24 እና 25 እናነባለሁ። የአፍህን ጠማማነት ከአንተ አውጣ፣ ሐሰተኞቹን ከንፈሮችም ከአንተ አርቅ። ዓይኖችህ አቅንተው ይዩ፣ ሽፋሽፍቶችህም በቀጥታ ይመልከቱ ይላል። ክፉ ንግግርን ከአንተ አርቅ፣ የጠማማነትንም ከንፈር ከአንተ አርቅ። ዓይኖችህ በቀጥታ ይመልከቱ፣ ሽፋሽፍቶችህም በፊቱ ያቅኑ ይላል። ብዙ ጊዜ አፍ ልብን ይገልጣል፣ ዓይን ደግሞ ልብን ይመረምራል። በተለይ አፍ ልብን ይገልጣል የሚባለው እንደውም ምን የሚባል አባባል አለ? ሰው አፉን ሲከፍት ልቡ ይታያል ይባላል። ሰው አፉን ሲከፍት ልቡ ይታያል። የሚናገር ሰው በቃ ምን እንደምናገር ብትሰሙ ማለት ነው በልቡ ውስጥ ምን እንደሞላ ታውቃላችሁ። ለምሳሌ ክፉ ንግግር፣ ውሸት፣ ሐሜት፣ የምሬት ንግግር፣ የአሽሙር፣ ግድለሽነት፣ ይሄ የዋዛ ንግግሮች፣ የተለያየ ነገር ከአፉ የሚወጣ ከሆነ በልቡ የሞላውም ያው ነው ማለት ነው። በልቡ የሞላው ያ ነው። ከዛ ሌላ መናገር አይችልም። የዚህ ተቃራኒ ከሆነም ደግሞ ልቡ ንጹህ ነው ማለት ነው። ልቡ ንጹህ ነው ማለት ነው። ስለዚህ ስነ ምግባር ያለው አነጋገር፣ መንፈሳዊነት ያለው አነጋገር፣ ጥበብ የሞላው አነጋገር ያ ካለ ልቡም እንደዛው ነው ማለት ነው። ልቡም እንደዛው ነው ማለት ነው። ያዕቆብ 3:6 ላይ አንደበት እሳት ነው የሕይወትን ሩጫ ያቃጥላል የሚለው ለዚህ ነው። ያቃጥላል አንደበት። ክፉ ነገር ከአፋችን የሚወጣ ከሆነ አንደበት የሚለው ልባችን ነው። በልባችን ከልብ የሚወጣ ማለት ነው። ከአፍ ጀምሮ አይደለም ንግግር የሚወጣው። ንግግራችን የሚጀምረው ከልብ ነው። ከልብ ከሞላው የሚፈስ ወንዝ ነው። ምንጩ ልብ ሆኖ ከምንጩ የሚፈሰው ያ ሕይወት ያ ነገር ነው ወንዝ የምንለው። መዝሙር 101 ቁጥር 3 ላይ በዓይኔ ፊት ክፉ ነገርን አላኖርም ይላልና በተለይ ወገኖቼ አፋችንን ለአፋችን ጠባቂ ይኖር፣ ለአፊህ ጠባቂ አኖር ይላል። በሌላኛው ክፍል ጠባቂ አኖር፣ ለአፊህ ጠባቂ አኖር። ብዙ ጊዜ ዝም የሚሉ ሰዎች ምንንም ልታውቁ አትችሉም። ምን እያሰቡ እንደሆነ ማወቅ አትችሉም። ለዚህ ነው ሰዎች የሚያከብሯቸው። ብዙ ጊዜ ጸጥ የሚሉ ሰዎች ያው ምንነታቸው ስለማይታወቅ ሊያቀሏቸውም አይችሉም፣ ሊያከብዷቸውም አይችሉም። በቃ ይፈሯቸዋል። ስለዚህ ልብ በምንናገረው እኛ የምንናገረው ከአፋችን የሚወጣው ነገር ልባችንን ያሳያል። ልብ። ስለዚህ ለምንናገራቸው ነገሮች ጥንቃቄ ማድረግ ይኖርብናል ወገኖች። ለምንናገራቸው ነገሮች መጽሐፍ ቅዱስ በጣም በግልጽ ለአፊህ ጠባቂ አኑር ይለናልና ደጋግመን የምንናገራቸው ነገሮች እየቆዩ ስሉ እናምንባቸዋለን። ትኩረት ሰጥተን በቃ ደጋግመን የምንናገራቸው ነገሮች፣ ደጋግመን በልባችን ውስጥ የምናስገባቸው ነገሮች
በቃ እነዚህን ወደ መከተል ሁሉ እንሄዳለን። እምነት ሊሆኑ ይሄዳሉ ቀስ በቀስ ሲደጋገሙ ማለት ነው። ስለዚህ ልባችንን መጠበቅ፣ አጥብቀ ልብን ጠብቅ የሕይወት መውጫ ከእርሱ ነውና። እግዚአብሔር የሕይወታችንን ጉዞ በልባችን ሁኔታ ውስጥ ስለሚመራው የውስጥ ማንነታችንን በጥንቃቄ መጠበቅና በእርሱ ጥበብ ውስጥ በንቃት መመላለስ አለብን። ልባችንን መጠበቅና በታቀደ መንፈሳዊ አቅጣጫ መኖር ያለብን ለምንድን ነው? ሶስተኛ፣ በአካሄዳችን የምንጠነቀቀው የምናደርጋቸው ጥቃቅን እርምጃዎቻችን በየቀኑ የምናደርጋቸው ጥቃቅን እርምጃዎቻችን የነገውን ሙሉ ጉዟችንን ስለሚወስኑ ነው። የነገውን ሙሉ ጉዟችንን ስለሚወስኑ ነው። ቁጥር 26-27 እርምጃ 26-27 የእግርህን መንገድ አቅና፣ አካሄድም ሁሉ ይጽና፣ ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ ይላል። እግር ጋር የተገናኘ ልብና እግር ራሱ ይገናኛሉ። የእግርህን መንገድ አቅና፣ መንገድንም ሁሉ ይጽና፣ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ አርቅ ይላል። ይሄ ፒክቸሩ ምስሉ መራመድን የሚያሳየን ነው። እርምጃ፣ የዕለት ተዕለት እርምጃ፣ ዕለት አንድ እርምጃ፣ ሁለት እርምጃ እያልን የምናደርጋቸው ነገሮች በቃ የየዕለት ውሳኔዎቻችን ማለት ነው እኮ። የእግር መራመድ ማለት አይደለም። የዕለት ተዕለት ውሳኔዎቻችን፣ ጥቃቅን ውሳኔዎች የምንላቸው ጥቃቅን ልምምዶቻችን፣ ጥቃቅን አካሄዶቻችን፣ የህይወት አካሄዶቻችን፣ የምናደርጋቸው ነገሮች፣ እነዚህ ጥበብ የምንላቸው ነገሮች ማለት ነው። እና እነዚህ ጥቃቅን ነገሮች የነገን ትልቁን ጉዞአችንን፣ የህይወት ጉዞአችንን የሚወስኑ ናቸው። ዛሬ የምንመርጣቸው ማለት ነው። አሁን ለምሳሌ አንድ ሰው ወደቀ ሲባል፣ ውድቀት ሲባል በአንድ ሌሊት የጀመረ በቃ ዛሬውኑ ጀምሮ ዛሬውኑ የወደቀበት አይደለም። አመጽ በአንዴ ወደ ህይወቱ የገባ ነገር አይደለም። ቀስ በቀስ ከመስመር በመውጣት ድርፍት እያደረገ ከህይወት መስመር ቀስ በቀስ በአንድ እርምጃ በሁለት እርምጃ እያደረገ ነው ሰው ወደ ውድቀት የሚደርሰው። ለዚህ ነው እኮ ዕብራውያን 12 ቁጥር 13 ላይ ለእግራችሁም ቅን መንገድን አድርጉ። ገላትያ 6:7-8 ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ምን ማለት ነው? አንድ ዘር ትዘራለህ፣ ብዙ ታጭዳለህ አይደል? ልክ እንደዛ ማለት ነው። በጥቂት በአንድ እርምጃ የተጀመረ ነገር ወይ ወደ ውድቀት ወይ ደግሞ ወደ ስኬት ይመራል። አንድ ጊዜ ሲነጋገሩ ሰምቻለሁና አውሮፕላኖች ብዙ ጊዜ የሚከሰከሱት ለምንድን ነው ሲባል እንደ መኪና ልክ መሪ በድንገት ስናጥፍ አይደለም። ግን ምን ሲሆን ታዲያ ብዬ ስጠይቃቸው ጥቂት ዲግሪ እንኳን ከመስመሩ ካወጣ ያ አደጋ ነው፣ እጅግ አደገኛ ነገር ነው። ረጅም መንገዱ እንኳን መጥቶ ወደ ማረፊያው አካባቢ እንኳን ከመስመር ከወጣ ትንሽ ከተዛባ በቃ ይከሰከሳል የሚለውን ነገር ሰማሁ። እንግዲህ እኛም ጥቃቅን ነገር ነው የምንለው ትንሽ ነገር ድሪፍት የምናደርገው ከመስመር መውጣት፣ በየቀኑ የምናደርጋቸው ትንንሽ ከመስመር መውጣት፣ ትንንሽ ልምምዶች ተከማችተው የህይወታችንን ሙሉ ታሪክ የሚሰሩ ናቸው። ስለዚህ ነው ለአንዷ እርምጃ ሁሉ መጠንቀቅ ያለብን። ለጥቂት ነገር ነው ለምንለው ልምምዶቻችን ጥንቃቄ ማድረግ ያለብን ወገኖች። አንድ የሙዚቃ መሳሪያ ጊታር ስለምጮት ያው ይገባኛልና ጊታር ቅኝት አለ አይደለም? ቅኝቱ ትንሽ ከተበላሸ ድምፁ ይረብሻል። በቃ በሙሉ ድምፁ ነው የሚረብሸው። ስለዚህ የእኛም የህይወታችን ቅኝት የሚጠበቀው ውብ ዜማ ሊወጣ የሚችለው ከህይወታችን በየቀኑ በምናደርጋቸው ትናንሽ ጥቃቅን ተግባራት ነው ማለት ነው። ጥቃቅን መዘናጋቶች፣ ጥቃቅን
ቸል ያልናቸው ነገሮች ሙሉ ህይወታችንን የሚያበላሹ ነገሮች ይሆናሉ። ስለዚህ ነው ጥንቃቄ ማድረግ ያለብን። ስለዚህ ዛሬ ያለንበት መንገድ ነገ የት እንደምንደርስ ይወስናል። ዛሬ ያለንበት መንገድ ነገ የት እንደምንደርስ ይወስናል። ዛሬ የምናደርጋቸው ጥቃቅን ነገሮች ነገ የት እንደምንደርስ የሚወስኑ ናቸው። ስለዚህ እግዚአብሔር የጠራን ለዕለት ተዕለት ታማኝነት ነው። ለዕለት ተዕለት ታማኝነት ነው የጠራን እንጂ በስሜት አንዴ ከፍን ብለን በቃ ጨረስን እንድንል አይደለም። በዕለት በእያንዳንዱ እርምጃችን ታማኝነትን እየተለማመድን እንድንሄድ ነው እንጂ ድሪፍት አዌይ እንድናደርግ አይደለም ወገኖቼ። ዛሬ ይህ የምሳሌ ዛሬ ያየነው የመጽሐፍ ቅዱስ ክፍል ራሳችንን በጥልቀት እንድንመረምር ጥሪ የሚያደርግልን ክፍል ነው። ስለዚህ ወደ ልባችን ምን እንዲገባ እየፈቀድን ነው ያለው? ምን እየተናገርን ነው? ንግግራችን ምን ይመስላል? ለአፋችን ጠባቂ እያኖርን ነው? እያንዳንዷን እርምጃዎቻችንን ጥንቃቄ እያደረግንላቸው ነው? ስለዚህ ጥበብ ማለት ይሄ ነው። ጥበብ ማለት ይሄ ነው። ስለዚህ ልባችንን ምንጩን ንጹህ ልናደርግ ያስፈልጋል። እውነትን የምንናገር ኢየሱስ ክርስቶስን የሱን ሞዴል የምንከተል እኔ በልቤን ትሁት ነኝ እንዳለው የሱን ሞዴል የምንከተል ሊሆን ይገባል። እርሱ ደግሞ ኃይሉን ይሰጠናል። ስለዚህ ልባችንን መጠበቅ፣ ንግግራችንን መቆጣጠር፣ በጥንቃቄ ለእያንዳንዱ እርምጃ ዋጋ ሰጥቶ በጥንቃቄ መመላለስ። ስለዚህ ይህ ለሞገስ የሚያበቃ ነገር ነው፣ ለእግዚአብሔርም ክብር የሚሆን ነገር ነው። ስለዚህ ጥበብ ማለት ይሄ ነው ማለት ነው። ወደ ሰላምና ወደ ጽድቅ የሚመራን ህይወታችን በዚህ መንገድ የሚቀርጽ ነገር ነው። ጥበብ ማለት ዝም ብሎ የአእምሮ ኮንሰፕት አይደለም። ጥበብ ማለት ምንድነው? ጥበብ ተግባር ነው። የዕለት ተዕለት ኑሯችን ነው ጥበብ ማለት። እግዚአብሔርን መፍራት ነው። ስለዚህ ይህንን እንድናደርግ እግዚአብሔር ይርዳን ወገኖቼ። በእውነት እንግዲህ ዛሬ ያየነው ትልቁ ነገር አጥብቀህ ልብህን ጠብቅ የሚለው። አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። እግዚአብሔር ይርዳን ልባችንን መጠበቅ እንድንችል። እግዚአብሔር ባርካችሁ። ተባረኩ።